bachuudha yeroo ammaa kanatti ammoo manuma hidhaa kana keessatti sabaan addaan qoodanii uummata Itoophiyaa adda baasuudhaan warra Amaaraa kophaatti warra Tigree kophaatti warra Oromoo kophaatti jedhanii akkasitti adda ማንም ሰው ለራሱ እየተራበ እየተጠማ ለራሱ እየተሰቃየ ለሌሎች ይደርሳል የሚል የለም እዛ ዘበት ነው ውሸት ነው መጀመሪያ እኔ ብርበኝ ቢጠማኝ ራሴን ነው መመገብ የምፈልገው ከዛ በኋላ የኔን ቤተሰቦች ነው መመገበው ከቤተሰቦቼ ብላተረፈው ነው ለገሩ ቤት መስጠው ኦሮሞን ሰበከን ኦሮሚያን ለፈተን ቢየቲን ተንሞ ዜግነት ገትቀም ኢትዮጵያ ነው ኢትዮጵያዊ ተኡከን አማነ ኡመት ኢትዮጵያ ስቃይ ውስጥ ነው ያለነው ስቃይ ውስጥ አይደኛ ስቃይ ውስጥ ነው ያለነው ድምጻችን ይሰማ እዚሁ ባልተን እዚሁ ጣጣተን እዚሁ መኖር እዚሁ መተኛት ሆኗል እኛ ሱዳን አረቢያ እስር ቤት ውስጥ ያለን ዜጎቻችሁ ኢትዮጵያ ልጆች እየተጎዳን ነው ድምጻችን ይሰማ ለማለት ነው ኦሮሞም የራሱን ስልጣን ፈላጊ ነው አማራም የራሱ ስልጣን ፈላጊ ነው ትግሬውም እንደዛ ነው 27 አመት ሲቀጠቅጥ ሲረግጥ ሲያኮላሽ ገዛ ዛሬም ለምን ከዛ ስልጣን ወረድኩኝ ብሎ ህዝብን ይያልን አማራውም ደግሞ አይ እኔው እንደ ዱሮ ተመልሼ ገዛሃለሁ አንተ በኔ ስር ያለው አፍን ዝጋና ቁጭ በል ተባብለን እስከ መቼ ነው ባካችሁ አማራዎች መሳሪያ ገዝታችሁ ወደ ሀገር አትላኩ ማን እንደሚገደልበት አናውቅ እባካችሁ ኦሮሞዎች መሳሪያ ገዝታችሁ ወደ ሀገር አትላኩ ማን እንደሚሞትበት አታውቁ ትግሬዎቹ እባካችሁ በተለይ የትግሬ ልጆች እንደ አማራና እንደ ኦሮሞ መሳሪያ ብቻ ገዝተው አይደለም የላኩት የሚገርማችሁ ነገር ማለት ነው እዚህ ዩሮፕ ውስጥ ተሰባስበው የትግሬ ልጆች ወደ ሀገር ቤት ሄደዋል ያኔ ነበር ወጥቼ የተናገርኩት ማንንም አታሸንፉ ወደ ሀገር ሄዳችሁ ጦርነት ውስጥ አትግቡ ምን ምክንያቱም ሙራሳ ከሰት ጉያሌ ሙራሳ ከሰት ነማ መናይዳ ከሰት ደረረማ ጅሩ ከነ ዱበርቲ መናይዳ ከሰት ደረረማ ረከቻ ሬበማ ቱመማ ጅርቱ ከነ ዱበርቲ ዳኢም ወሊን መናይዳ ከሰት ቤላያ ጅርቱ ዱበርቲ ኡልፍ ወሊን መናይዳ ከሰት ረከታ ጅርቱ ዮኑቲስ ሽራ ገረገራ ከጠኑ ታቲ ነማ ኦርማ ቢራቲ ትጣውጡ ሶንታኒዩ ኑሁ መታ ከናን ኦሮሞን ሽራ ወሊረቲ ተጣንቻ ሽሮ ተገረገራ ወሊረቲ ተጣጡ ከነ ዲፍኔ ቶኩታኔ ዮጅራኔ ሰምስ ኑጃለተ ከፈጀ እንደምታዩ እኔ እስር ቤት ነኝ የሱዳን አረቢያ እስር ቤት ውስጥ ነኝ ስቃይ አለ ህመም አለ ሙቀት አለ ቅዝቃዜ አለ ራብ አለ በጣም ይሞቃል በጣም ይበርዳል በእውነት ረሃቡም አለ ሙቀቱ አለ ውሃ ጥም አለ ገብቶ ያየ ነው ስሜቱን የሚያየው ሌሎቻችን ውጪ ካለን ምንም ስሜት ላይ ሰማን ይችላል ምንም ነገር አይሰማንም በእውነቱ ለማን እንደምንጮህና ማን ለማን ጮህን ማን እንደሚሰማን ባናውቅም ብዙ ችግር አለብን በየአቅጣጫው ችግሮች አሉብን በእኛ በኢትዮጵያኖች ማለት ነው በዘር ሳይሆን በእምነት ሳይሆን በብሔር ሳይሆን ኢትዮጵያዊ በመሆናችን ብቻ በጣም ይሄ ነው የማይባል ችግር የደረሰብን ነው ይሄ ችግር የደረሰብን ያለው ደግሞ በራሳችን ሰዎች ነው በራሳችን አገር በጣም ተሰቃይተናል ይሄ ነገር የመጣው ዛሬ አይደለም እጅግ በጣም ቆይቷል ኢትዮጵያኖች በየዓለሙ በየአገሩ በሄዱበት ቦታ ስቃይ እየደረሰባቸው ነው ዛሬ አይደለም የተጀመረው እጅግ በጣም ቆይቷል ይሄ ነገር እንዴት ነው የመጣው ለምንድን ነው የመጣው ምንድነው ችግሩ እኛ ኢትዮጵያኖች ከሌሎች ዓለም ህዝብ ከአፍሪካ ህዝብ እንደው ከአፍሪካ ህዝብ እኛ ኢትዮጵያኖች ለየት ያለን ሰዎች ነን እንዴ መልካችን ከለራችን አነጋገራችን አመጋገባችን አናኗራችን ባህላችን ከሌሎች ህዝብ የተለየ ነው እንዴ ካልን ምንም የተለየ ባህል ቢኖርንም ምንም የተለየ ቋንቋ ቢኖርንም ምንም ከሌሎች ትንሽ ለየት ያለ ውበትና ቁንጅና ቢኖርንም ግን ይሄንሃል አስፈሪና ይሄንሃል ለሌሎች ዓለም የሚያስፈራ ውበት ወይ ደግሞ ለሌሎች ዓለም የሚያሰጋ ኃይል ኖሮን አይደለም የምንሰቃይበት ዋናው ነገር ምንድነው በአገራችን ውስጥ ስለማንከባበር ነው በአገራችን መንግስት ስለማንከበር ነው የአገራችን መንግስት እኛን ቢያከብረን ዜጎችን ባንድ አይን ቢያይ የአገራችን ዜጎች ሁላችንም ባንድ አይን ብንታይ በሌሎች ዓለም ላይ ይሄ ሁሉ ስቃይ ይሄ ሁሉ መከራ አይደርስብንም ነበር እኛ በአገራችን ውስጥ ወደ 86 ብሔረሰቦች አለን 86ቱም ብሔረሰቦች እየተፋቀረን እየተዋደደን አንድ ሆነን እየኖርን አይደለም እዛ ጋር በአገራችን ውስጥ ካልተዋደደን አንድ ካልሆነን በሌላ ዓለም ላይ ብንሰቃይ ብንገደል ብንሞት ብርበን ቢጠማን ምኑ ነው የሚገርመው ምንም የሚገርም ነገር የለም ምክንያቱም እኛ እርስ በራሳችን አልተስማማነን የሌላ ዓለም ህዝብ ብታዩ በሌላ ዓለም ኢትዮጵያ ውስጥ ብቻ አይደለም ብሔረሰቦች የሚኖሩበት በርግጥ በኢትዮጵያ ውስጥ ቢበዛም የኢትዮጵያ ብሔረሰቦች ከሌሎች ዓለም ብሔረሰቦች ቢበዙም ሌሎች ዓለም ላይ እጅግ በጣም የበዙ ብሔረሰቦችና ጎሳዎች አብረው ተዋደው ተፋቅረው ይኖራሉ ነገር ግን በሌላ ዓለም ላይ አይደለም በራሳቸው ሀገር ውስጥ
ተከባብረው ነው የሚኖሩት ለምንድነው እንደዛ ተከባብረው ተዋደው የሚኖሩት ሰብአዊነትን ስለሚያውቁ ነው ዲሞክራሲ የሚባል ነገርን ስለሚያውቁ ነው አንድ ሰው ምን ማድረግ አለበት ምንድነው ማድረግ ያለበት የሚለው ነገር ተምረው ስለሚያውቁ ነው እኛ ጋር ስንመጣ ደግሞ የተማሩ ሰዎች ለራሳቸው ፖለቲካ ፍጆታ ህዝቦችን ብሔር ብሔረሰቦችን እምነትን ከእምነት ጋር አጋይተው የራሳቸውን የፖለቲካ ዘመን ማራዘም ይፈልጋሉ ውስጥ ያሉት ደግሞ የኔ ቢጤ ሞኝና ገገማ ደግሞ የነሱን የፖለቲካ ስነ ስርዓት ለማራመድ ፖለቲከኞችን እንደ ፈጣሪ ያመነባቸው የነሱን እንትን ብቻ ያራመደ አንድ ሰው ስለሚወደው ሰው ስለሚከተለው የፖለቲካ ሰው ስሙን ካነሳ ወይ ሊሰቀል ወይ ሊሰቅል የሚሮጥበት አገር ውስጥ ነው ያለ ነው ከዚህ ጉዳይ እስካልወጣን በአገራችን ውስጥ አይደለም በውጭ ሀገርም በሌሎች ሀገርም በፈለግንበት ቦታ ብንኖር ስቃያችን መከራችን መሞታችን መገደላችን መራብ መጣማታችን አይቀርም ማለት ነው ስለዚህ ከዚህ ሁሉ ለመውጣት በኢትዮጵያ በሳዑዲ አረቢያ ውስጥ በየመን ውስጥ በሊቢያ ውስጥ በሱዳን ውስጥ እንደውም ኢቭን በሶማሊያ እና በጅቡቲ በእነኚህ በትናንሽ ሀገሮች በኤርትራ ውስጥ ኢትዮጵያኖች ታስረው እየተሰቃዩ ነው ፎቶግራፋቸው ቪዲዮአቸው ባይመጣልንም በጣም እጅግ በጣም ብዙ ልጆች በሊቢያ በመስርና በሱዳን ውስጥ እየተሰቃዩ ያሉ ልጆች እንደውም በየመን ውስጥ ደግሞ የማያውቅ የለም ሁላችሁም አብዛኞቻችሁ ታውቃላችሁ ማለት ነው ይሄ ምንድነው ማድረግ ያለብን ከዚህ ጉዳይ ከዚህ ጉድ ከዚህ ስቃይ ከዚህ መከራ ለመውጣት ምንድነው ማድረግ ያለብን እባካችሁ ሁላችሁም ባላችሁበት ቦታ 1 2 3 5 10 ሆናችሁ በመትኖሩበት ቦታ ተዋዳችሁ ተከባብራችሁ ያንቺን እምነት ሳልነካ የኔን እምነት ሳትነቂ በሃሌሽን ሳልንቅ በሃሌን ሳትነቂ ቋንቋሽን አክብሬ ቋንቋይን አክብረሽ አብረን እንዴት ነው መኖር ያለብን እንደዛ ስናደርግ ብቻ ነው ከሀገራችን ላይ ይሄ ሁሉ ስቃይ የሚነሳው ሰዎች ሳዑዲ አረቢያ ውስጥ ይሄንን ለብሰው ለወር ለሁለት ወር ለሶስት ወር ለአመት እየኖሩ ነው እኔ አሁን በጣም ውስጤ እንትን ብሎኛል እያቃጠለኝ ነው የሞቀኝ ነው 5 ደቂቃ አልሆነኝም ይሄንን ከለበስኩኝ በጣም ያማል ያሰቃያል ስቃይ ነው ገባችሁ አይደለም ያየ ሰው ብቻ ነው የሚያውቀው ሌላ ነገር ደግሞ እዛው እስር ቤት ውስጥ ያሉ ልጆች ኢትዮጵያኖች በብሔር ተከፋፍለው እየተጣሉ ነው በብሔር ተከፋፍለው ነው ፍትህን እንኳን ሲጠይቁ ያሉት ማለት ነው የኦሮሞ ልጆች ለብቻቸው ተለይተው እኛ የኦሮሞ ልጆች ኦሮሞ በመሆናችን እየተሰቃየን ነው እየታሰርን ነው በሙቀት እያለቅን ነው በረሃብ እያለቅን ነው ብለው ስለ ኦሮሞ ልጆች ብቻ ያወሩ ነው አማራዎች ደግሞ ወደዛ ለየት ብለው እኛ አማራ ስለሆነ ብቻ ነው እየታሰርን ያለ ነው እየተሰቃየን ያለ ነው እየሞትን ያለ ነው ብለው እየጮሁ ነው እስከመቼ ነው እኛ በብሔር ተከፋፍለን ፍትህ እንኳን ስንጠይቅ በብሔር ተከፋፍለን ነው ይውስስኪ ሰው ለመመገብ የራሱን ብሔር እንኳን ቢያስበልጥ ችግር የለም ብራብ ለምሳሌ እኔ እዚህ ጋር ብራብ መጀመሪያ ራሴን ነው ማበላው ከዛ በኋላ ልጅ ካለኝ ልጆቼን ነው ማበላው ከዛ ስተርፍ ነው ለሌሎች ለጎረቤት ምተርፈም አይደለም እንዴ ማንንም ሰው ለራሱ እየተራበ እየተጠማ ለራሱ እየተሰቃየ ለሌሎች ይደርሳል የሚል የለም እዛ ዘበት ነው ውሸት ነው መጀመሪያ እኔ ብርበኝ ቢጠማኝ ራሴን ነው መመገብ የምፈልገው ከዛ በኋላ የኔን ቤተሰቦች ነው መመገበው ከቤተሰቦቼ ብላተረፈው ነው ለጎረቤት መስጠው እኛ ግን ተሰቃይተን ራሱ እየሞትን እያለን እየተገደልን እያለን በብሔር ነው ምንጮህ ኦሮሞዎች ወጥተው እኛ ኦሮሞዎች ተሰቃየን አለቅን ኦሮሞ ስለሆነን ብቻ የአብይ መንግስት እኛ ኦሮሞዎችን ስለማይወድ ስለማይደግፈን እንደዛ ስለሆነ እንደዚህ ስለሆነ እያሰቃየን ነው ይላሉ አማራዎች ደግሞ እኛ አማራ ስለሆነን አብይ ከኦሮሞ ስለሆነ አሰቃየን ታል አለቅን ሪላሉ ሶ እኛ ኢቭን ፍትህ እንኳን ስንጠይቅ በብሔር ተከፋፍለን ከሆነ በእምነት ተከፋፍለን ከሆነ እንዴት ነው ዓለም ሊሰማን የሚችለው እንዴት ነው ኢቭን የራሳችን መንግስት እንዴት ሊሰማን ይችላል እዚህ ጋር ኦሮሞዎች እየወቀሱት እዚህ ጋር አማራዎች እየወቀሱት እሱ እንዴት ነው መንግስት ለማን ነው የሚደርሰው ለኦሮሞዎች ይድረስ ወይስ ለአማራዎች ይድረስ ለኢትዮጵያኖች ይድረስ ሌሎች ይሰማን tumamuun rakkachuun mana hidhaa fokkisaa keessatti mana fincaanii keessatti hidhamanii rakkooleen garagaraa ummata Itoophiyaa keessattuu sababa bal'aa ummata Oromoo irra rakkoon addaa akka dhuunfaatti irra ga'uun sababa rakkinna ummanni kun qabuuf immoo biyya san keessatti ummanni kun kabaja hin qabne immoo ummata kanatu dhugama salphataa ummataati immoo Aboli siyasa kennatu rakkoon akka ummata kanarra ga'u akka saba kanarratti ga'u godha walumaa galatti ummanni Itoophiyaa sabaaf sablammiin Itoophiyaadha biyyoota deeman hunda keessatti biyyoota Awurooppaa ta'u biyyoota Arabaa akkasumas biyyoota Afrikaa keessatti kabaja hin qaban kabaja kana numatu ummatuma Itoophiyaa kanatu kabaja hin qabne moo sababa mootummaan keenya dadhabaa ta'eef yookaan ikoonomiin biyyattii du'aa ta'eef maaliif rakkoon addaa nurratti ga'uu danda'a
ummanni biyyoota addunyaa tanarraa ummanni biyyoota garagaraa keessa deemuudhaan jireenya isaanii jijjiiruudhaaf bakka garagaraatti deemaniiti dalaganii jireenya isaanii jijjiiratu. Garuu namni biyya ambaa deeme namni biyya ormaa deeme kamuu hidhamuun reebamuun tumamuun isarraa hin oolu. Haa ta'u malee kan ummata Itoophiyaadhaa kun daran cimaadha, daran fokkisaadha. Iddoon itti hidhaman fokkisaadha. Iddoon akkaataan kabajni isaaniif laatamu manneen hidhaa keessatti haa ta'u iddoodhuma kamittuu ummanni kun kabaja hin qabu, kabajaan diqqaannee jira, akka namaatitti hin laalamnu. Maal irraa kun ka'uu danda'e? Maal irraa dhufuu danda'e? Numatu ummata kabaja hin qabne moo mootummoota kennatu kabaja nu dhoorge? Wanta jedhu osoo laallee irratti hojjannee hedduu barbaachisaadha. Sababa amma ummanni ijoolleen kennan mana hidhaa keessatti akkanatti dararamutti jirra. Mana hidhaa keessatti mana fincaanii keessatti nu hidhaniiti nu dararutti jiran. Nyaanni hin jiru, dhugaatiin hin jiru, uffanni hin jiru. Akkatti namni 500 600 haga nama 800 mana diqqishuu mana kutaa xiqqoo keessatti walitti qabanii ijoollee keenya hidhaniiti dararan. Irra hedduun ijoolleen achi keessatti dararamanii ammoo ijoollee Oromooti. Sababa akkuma biyya keessatti heddumina qabnuun baqarratti illee hedduminaan baqanna. Baqachuu kana keessatti rakkoon gadadoon daran ummata bal'aa kana keessa saba Itoophiyaa ummata Itoophiyaa sabab sablamoota Itoophiyaa 85 ta'an kana keessa baay'inaan hedduminaan ka baqatu ummata Oromooti. Ummanni Oromoo kun ammoo akkuma baqatutti kan dararaan addatti irra ga'u ummata Oromoo kana baay'inaan jechuun hedduminaan. Nuti rakkoo addaa qabna. Waliif birmachuullee hin dandeenyu, waliif hin barmannu, sagalee waliif hin taanu, waliif hin dhaqqabnu. Yeroo rakkinni tokko uumame guyyaa 2 guyyaa 3 hoojennee iinee hiriira baaneetuma deebinee ofirraa rafna jechaadha. Kanaaf kan baqatee akka tasaa carraa argatee mana hidhaa kana keessaa fuudhanii gara biyyaatti galchan ammas deebi'eeti gara baqaatitti deebi'a. Kan biyya keessaa amma dura hin baqatinis baqachuudhaaf olii gadi fiiga jechaadha. Akkaatuma biyya keessaa itti bahu. Maaliif biyya san keessatti teennee hiree biyya san keessatti qabnu anga tokko carraaqannee biyya san keessatti hojjannee jireenya keenya jijjiirachuudhaaf maaf hin yaalle. Manuma hidhaa keessatti ammoo warroonni dararamaa jiru jechaadha. Mana fincaanii keessatti hidhamnee asumatti nyaataa, asumatti dhugaa, asuma rafaa. Namni nurratti fincaa, namni dhibamaan nurratti du'aa. Dhibamaa keenya mana yaalaa hin fidanii, mana yaalaa hin geessanii, dawaan hin kennamuufi yoo inni dhibamee jedhe ammoo gabbaasaniiti marfee waraananii, lilmoo waraananii ajjeesan jecha baafachiisan. Nuti ammoo achuma keessattuu sagalee waliif ta'uu hin dandeenyu. Warrumti mana hidhaa keessa jirullee sabab sablammii biraatiin wal dhomna, sabab sablammii biraatiin walitti buuna. Yoo maaf obsa hin qabaanne, obsa yoo qabaanne malee namni tokko baraaf furguggee gad jedhaniiti jala dabu. Namni mana hidhaa keessa taa'ee akkamitti saba biraatiin wal lola? Maaliif wal qooda? Amantiidhaan, kutaadhaan, gandaan, naannoon wal qooduun maaliif barbaachise? Nuti akka sabaatitti, akka Itoophiyaatitti yoom tokko taane tokkummaa keenyaan kaane roorroo garagaraa nurratti ga'u. Biyya keessaa roorrootu nurratti deema, biyya alaa yoo baane roorrootu nurratti deema. Hattan achuma keessaa mana hidhaa kana keessa filaniiti baasan jechaadha. Ijoollee keenya duubatti hambisanii warra saba biraa, warra jeequmsa hin qabne yookaan warra mootu dubbii hin tuttuune, warra adabatee ciisu keessaa baasan. Nuti warra ijoollee bakka san keessatti kaameratu jira. Ijoolleen yeroo hunda achi keessatti yaa'ii godhan. Ijoolleen achi keessatti yeroo hunda namaan wal lolan, sabaan wal lolan hin galfaman gara biyya. So kanaaf obsa qabaachuun hedduu barbaachisaadha. Nuti ammoo warri isin ijoolleen keenya namni Itoophiyaawii ta'e, namni zeeginnati Itoophiyaawii qabu kan ala jirtan, kan mana hidhaa kana ala jirtan sagalee walii faataanu mootummaa biyyaatti taa'iinu mootummaan furmaata nuti warra hidhaa keessa jiru kana furmaata gochuu ni danda'a. Akka ajaa'ibaatti furmaata nu gochuu danda'a. Mootummaa Suudii wajjin, imbaasii Suudii wajjin walii galee yeroo muraasa keessatti, guyyaalee muraasa keessatti nama mana hidhaa keessatti dararamaa jiru kana, dubartii mana hidhaa keessatti dararamaa rakkachaa reebamaa tumamaa jirtu kana, dubartii daa'ima waliin mana hidhaa keessatti beelayaa jirtu, dubartii ulfa waliin mana hidhaa keessatti rakkataa jirtu, mana hidhaa keessatti dayaa jirtu kanaaf furmaata gochuun ni danda'ama. Furmaata argachuudhaaf ammoo maaltu barbaachisa? Nuti tokkummaa qabaachuudha. Yeroo ammaa kanatti ammoo manuma hidhaa kana keessatti sabaan addaan qoodanii uummata Itoophiyaa adda baasuudhaan warra Amaaraa kophatti, warra Tigree kophatti, warra Oromoo kophatti jedhanii akkasitti addaan baasutti jiran. Dubartii dhiira ammoo wal keessatti makaniiti hidhutti jiran yeroo ammaa kana booda hoo maaltu dhufa? Bifa kanaa yoo itti fufne maaltu dhufa? Nuti uummata Itoophiyaa kanaan walii gallee biyyattii san keessaa of dhiibuu osoo hin taane nuti uummanni Oromoo akka Oromootitti uummata Itoophiyaa kanaan sabaaf sablammoota 86 kanaan walii gallee tokko taane tokkummaa keenya cimsinee jala ammoo jaalalaan akkuma duraan Oromoon hammataadha jedhan, Oromoon jaallataadha jedhan, Oromoon guddifataadha jedhan ni guddifata. Kanaaf akkuma duraan guddifataa turretti, akkuma duraan hammataa turretti ammas saba
kana warra achi keessa jiran warra Itoophiyaa keessa jiran warra Oromiyaa keessa faca'anii jiran kana kabanyee jaalanne safuu keenya duraanii eenye yoo wal jaalanne wajjin jiraanne tokkummaan keenyas cima yoo kanan taane yoo nuti shira garagaraa akka xallu taate nama orma biraatiitti xaxuu osoo hin taane nu mataa keenyaan Oromoon shira walirratti xaxachaa shiroota garagaraa walirratti xaxu kana dhiifne tokko taane yoo jiraanne sabnis nu jaallata kabajas arganna biyyattii san keessatti ammoo nuti abbaa biyyaati nuun malee biyyattiin sun hin jirtu Oromoon ala Itoophiyaa biyya jedhamtu sun hin jirtu Oromoo ammoo biyyatti Oromiyaa biyya san keessa Itoophiyaa guutuu san keessa fottoisinee kophaa baafnaan abadan waan hin dandamne waan hin malleedha kana beekne nuti Itoophiyaadha jennee san amannee akka Oromummaan sabammaa kenna Oromoon saba kenna Oromiyaan lafa kenna biyyattiin teen ammoo zeeginnata gatti qabnu Itoophiyaadha nuti Itoophiyaawii ta'uu kenna amannee ummata Itoophiyaa san keessa jiru hunda kabanyee akkuma duraan kabanyatti ammannee waliin haa jiraannu yoo kana ta'e qofa rakkoo keessaa bahuu dandeenya paartiilee garagaraatitti akka rabbiititti akka nabiyyootaatitti ittiin amanina paartiin ni ijaarama ni diigama gaafa paartiin diigame nama akka rabbiititti itti amantu kana gaafa dhabde eessa seenta rabbi kasi uume qofa waaqni kasi uume qofatti amani itti sagadii malee paartiilee garagaraatiif hoggantoota paartii garagaraatiif in sagadinaan jedha kanumaan jechuu barbaada waliifaa iyyinu waliifaa birmannu wal haa dhaqqabnu ummata mana hidhaa keessatti dararamaa jiru kanaaf sagalee haa taanu isin jedha jabaadha wal jajjabeessaa tokkummaa qabaadha bakka jirtan hundatti ስቃይ ውስጥ ነው ያለነው ስቃይ ውስጥ ኃይለኛ ስቃይ ውስጥ ነው ያለነው ድምጻችን ይሰማ እዚሁ በልተን እዚሁ ጠጥተን እዚሁ መኖር እዚሁ መተኛት ሆኗል እኛ ሳውዲ አረቢያ እስር ቤት ውስጥ ያለን ዜጎቻችሁ ኢትዮጵያ ልጆች እየተጎዳን ነው ድምጻችን ይሰማ ለማለት ነው በዚህ መልኩ የመጣሁት እዚህ ጋር እንደምታዩት ይኸው ሽንት ቤት እዚህ ጋር አለ ሁሉ ነገሩ እዚህ ነው ያለው ምግብ እዚህ ጋር ነው የሚጠጣው እዚህ ጋር ነው የሚተኛው እዚህ ነው እንደምታዩት ማለት ነው ቅዝቃዜው አለ ቅማሉ አለ ሁሉ ነገር ሽታው አለ ያሳዝናል እና ድምጻችን ይሰማ አብዛኛው የኢትዮጵያ ልጆች ሽንት ቤት ውስጥ ታስረን ነው ያለነው በአንድ አንድ ቤት ውስጥ ወደ 500 600 እስረኛ ነው ያለው እዛ ውስጥ ያለው አንድ ሽንት ቤት ነው አንድ ሽንት ቤትን 500 600 ሰው ነው የሚጠቀመው እዚህ ጋር ደግሞ 500 600 ሰው በአንድ ሽንት ቤት ሸንቶ ምን ያህል እንደሚገማ ምን ያህል እንደሚሸጥ እናንተ ከዛ መገመት ትችላላችሁ ማለት ነው እንኳንም ታሰርክ ያላችሁ ልጆች አላችሁ መሰለኝ እንኳን አብሮ ደስ ያለን እናንተ አንድ ቀን ልትታሰሩ ትችላላችሁ ሳውዲ አረቢያ ውስጥ ሆናችሁ በተለይ ሳውዲ አረቢያ ውስጥ ሆኖ ይሄ እስር ቤት የማያገኘው ሰው ይኖራል በየራስም ሁሉሽም ያንዳንድሽ ትቀምሻለሽ ማለት ነው ስለዚህ ውጪ ያላችሁ ልጆች ከእስር ቤት ውጪ ያላችሁ ልጆች ድምጽ ልትሆኑን ይገባል ማለት ነው ድምጽ ሆኑን እባካችሁ ድምጽ ሆኑን እኛ እስር ቤት ውስጥ እየተሰቃየን ነው የምንበላው እስር ቤት ሽንት ቤት ውስጥ ነው የምንጠጣው እዛው ሽንት ቤት ውስጥ ነው የምንጠጣው ከዚህ ከሽንት ቤት ውሃ ነው ምንኖረው እዚህ ሽንት ቤት ውስጥ ነው እዚሁ በልተን እዚሁ ጠጥተን እዚሁ እንተኛለን ማለት ነው ስለዚህ እንኳን ደስ አለ ምናምን እንኳንም ታሰርክ ውጪ ላይ ቁጭ ብለ ስትጮህ ነበር ይሄው ዛሬ ታሰርክ ብላችሁ እንኳን ደስ አለ ያላችሁ እንኳን አብሮ ደስ አለን ያንዳንድሽ ደግሞ እዚህ ቦታ መምጣትሽ አይቀርም ስለዚህ ውጪ ያላችሁ ባላችሁ ጊዜ ድምጽ ሆኑ እባካችሁ ወደ ሀገር ቤት እንዲያሳፍሩን እዚህ በሽንት ቤት ግም ከምንሞት እዚህ በበሽታ ከምንሞት ወደ ሀገራችን ገብተን ወታደር ሆነን እንኳን ለሀገራችን እናገልግል በቃ እዚህ ሞት ነው በቃ እዚህ ተግማምተን በበሽታና በግም ከምንሞት ሀገራችን ገብተን የሀገራችንን ወራሪ አንድ ቀን እንኳን ተከላክለን አንድ ጥይት ተተኩሰን ብንሞት ይሻላል ስለዚህ ወደ ሀገራችን እንድንጫል የሀገራችን መንግስት ከሳውዲ አረቢያ መንግስት ጋር እንደምንም ተስማምቶ ወደ ሀገር እንዲያስመልሰን ወደ ሀገር እንዲመልሰን ድምጽ ሆኖ እባካችሁ እዚህ በሰው ሀገር ላይ በእስር ቤት ውስጥ በቅማል በማይሆን እንትን እየሞትን ነው በበሽታ እየሞትን ነው ስለዚህ እባካችሁ እንለምናችሁ እንማጸናችሁ ድምጽ ሆኖ ይሄው ሞተናል በቃ የለንም ማለት ይቻላል የለንም እንዴት እንደሚሸት እንዴት እንደሚገማ እኔ ልነግራችሁ አልችልም በእውነት እኔ ሁላችሁ ማሰብ ትችላላችሁ ሁላችሁም ከቤታችሁ መገመት ትችላላችሁ አንድ ሰው ሽንት ቤት ውስጥ ቁጭ ብሎ እዛው በልቶ እዛው ጠጥቶ እዛው ውሎ እዛው አድሮ እዛው ሸንቶ ምን አይነት ኑሮ ምን አይነት እንትን እንደሚኖረው እኔ ልነግራችሁ አልችልም በጣም ከባድ ነው በእውነት ከባድ ነው በአንድ እስር ቤት ውስጥ 400 500 600 እስረኛ ነው ያለው አንድ ሁለት ሰው አይደለም 3 4 5 ሰው አይደለም
ይሄ ነገር በሁላችንም ሲደርስ ነው የሚያመው ሁላችንም እዛ ቦታ ላይ ደርሰን እዛ ቦታ ላይ ሆነን ብናየው ነው እንትን የሚለው ከባድ መሆኑ የሚሰማውና እና እባካችሁ ውጪ ያላችሁ ልጆች ድምጽ ሁኑ እባካችሁ አልቀናል እዚህ ቦታ ነው ያለነው እዚህ ሽንት ቤት ውስጥ ነው የምንተኛው ሽንት ቤት ውስጥ ነው የምንውለው የምናድረው እባካችሁ ምን በላው ምን ጠጣው ሁሉ ቋቅ እያለ ነው ምግብም የለም ይበላ እንኳን የለም እሷን እንኳን በሶስት ቀን አንድ ቁራሽ ዳቦ ይሰጡናል እሷን እንኳን የበላን እዚህ በሽታው የወጣብን ነው እባካችሁ እንደ ርጉዝ ሴት እንዳረገዘች እናት ነጋ ጠባ ይሄ ወደ ላይ ቋቋቁ እያለን ነው የምንኖረው እባካችሁ ድምጹን እባካችሁ ኢትዮጵያ ልጆች በሌላ ነገር በዘረኝነት በፖለቲካ በዛም ባልሆነ ነገር እንትን ብለን ተጠበን ተጨንቀን እዛ በማያገባን ነገር ገብተን ከምናቦካ እዚህ እኛ ሳውዲ አረቢያ ውስጥ ታስረን ለምንሰቃይ ልጆች እባካችሁ ድምጹን እባካችሁ በፈጣሪ ስም እባካችሁ በፈጠራችሁ በአላህ እንዴት